እንዴት ዋላችሁ? ይቅርታ ማንሽ አንቺ? እኔ ፍቅረኛው ነኝ። የማን የቤካ ነው? ቤካ እራት ቀርቧል። መርዝ ጨምረሽ ምን አለብኝ? ወንድ ከፈለግሽ ነው ያመጣልሻለሁ። እንዴ ምን ነው? እኔ ችግሬ ወንድ አይደለም ቤካ፣ እሱን ታውቃለህ። እኔ አንተን ነው የምፈልገው። በቃ ወዴት ነው የምሄደው? አንቺ ውጪ። እሺ እወጣለሁ። ቆይ የድሮ ቤካ የት ሄዶ ነው? ንገረኝ። ቤካ መብራቱን አጥፍተውታል እኮ፣ በሩን ቆልፎታል። እስቲ ቆልፎታል፣ ሮቢ ቆልፎታል። ቤካ ምን እያደረጋችሁ ነው? ቤካ አትሳሳት እባክህን። ምን አድርገው ተለያየነው? አብረን ሆነን ነበር እምባዬ ተማጽኖ እንዳያስታርቀን ያለቀው ያኔ ነው ልብህ የሄደ። ሰላም ሰላም፣ ውድ ተመልካቾቼ እንደምናችሁ? እኔ ያለሁላችሁ። እንግዲህ በነገራችሁ ላይ ትንሽ ጉንፋን ይዞኛል። ስለዚህ በጣም ትልቅ ይቅርታ ጠይቃለሁ። ካለው ነባራዊ ሁኔታ አንጻር ይመስለኛል ድምጼም ትንሽ ተዘግቷል። ለሱ ይቅርታ እየጠየቅኩ ከዚህ በፊት በሀሳብም በጸሎትም ብዙ ፋሚሊዎቼ ከጎኔ ነበራችሁ። ስለሱ ከልቤ እያመሰገንኩ እና እንደነገርኳችሁ ነው። ብዙዎቻችሁ ኮሜንት ላይ ሀሳብ ስትሰጡኝ ለኔ ያላችሁን ሀዘኔታ በዛውም ልክ ደግሞ እየጸለያችሁልኝም ያላችሁ ወዳጆቼ ነበራችሁ። ለዛ እውነት ከልብ በጣም ነው ማመስገን የምፈልገው። በእኔ ጉዳይ ከኔ በላይ ስለተጨነቃችሁልኝ። እንግዲህ ባለፈው የተፈጠረውን ነገር አይታችኋል። እኔ ያንን ነገር ያደረኩት በእርግጥ ከቤካ ጋር ሰላም ለማውረድ ስለምወደው ለሱ ትልቅ ቦታ ስላለኝ እዚህ ጉዳይ ውስጥ ደግሞ ከመግባታችን በፊት ቤካ ለኔ በጣም ከምላችሁ በላይ በጣም ጥሩ ሰው ነበር። ከምላችሁ በላይ ማለት ነው። እንዲህ ቤካ መላወጥ የጀመረው ያው እኔ ያለኝን ስሜት ለሱ ስነግረው ልጄ ከተረገዘ በኋላ መሀላችን ያለው ነገር በዚህ አጋጣሚ ነው እየሻከረ የመጣው እንጂ ከዛ በፊት በጣም በቃ ለቤካ ምንም ቃል የለኝም። ምክንያቱም ከጓደኛ በላይ ነበር እኔና እሱ መሀል የነበረው ቀረቤታ ማለት ነው። ያው ነገሮች የተቀየሩት ከእርግዝናው በኋላ እኔ ለሱ ያለኝን ስሜት ካወቀ በኋላ እና ይህን ነገር ካወቀ በኋላ ነው ቤካ ትንሽ ጸባዩ እየተቀየረ የመጣው። ቤካ ያው በእርግጥ ክፉ ሰው ሆኖ አይደለም። ምክንያቱም ቤካን በደንብ ነው ጠንቅቄ የማውቀው። ከዚህ በፊት በነበረን ግንኙነት ለእኔ የሚያስብልኝ የኔ መካሪ፣ እንደ ቤተሰብ ከቤተሰብም በላይ በጣም ጥሩ ቀረቤታ ነበረ መሀላችን። ያው እኔ ማርገዜን ስነግረው እንደማፈቅረው ለሱ ቦታ እንዳለኝ ስነግረው ነው ትንሽ ወደ ጭካኔው የመጣብኝ። ምናልባት እዚህ ጋር ስቄ ተጫውቼ ብዙ ነገር ስታዩ በጣም ደስተኛ ልመስላችሁ እችላለሁ። ግን እያሳለፍኩ ያለሁት እኔ ብቻ ነኝ እዚህ ጋር የማውቀው። ከዚህ በፊት በለቀኩላችሁን ቪዲዮ ካያችሁት እንዳያችሁት ነው በጣም ብዙ አለመግባባቶች ነበሩ። በእርግጥ እኔ ያንን ነገር ግን ያዘጋጀሁት ቤካን ለማስደሰት ብቻ ነው። በቃ ማግኘት ያለመንጃ ፍቅርስ ካንተ ነው፣ ፍቅር ካንተ ነው። ጥሩ ጊዜ እንድናሳልፍ ባገኘሁት አጋጣሚ እሱን በማሰብ ነበር። ያው እሱ ነገር ቤካን ወደ ሌላ ስሜት ገፋፋው እና ትንሽ መሀላችን አለመግባባት ተፈጠረ። ያልኩሽን ነገር አድርጊ አይደለ? ተደርጊም ነው ለምንድን ነው ለምን ያዘጋጁት? እንደውም የዛን ቀን ሌሊት እኔም ቤት አላደርኩም። ሮቢም በጣም በእኔ ምክንያት እየተሰቃየ ነበር። ቤካን በጣም ሲናገረው ነበር እንዲወጣ በዛ ሌሊት። እንግዲህ ቪዲዮቹን እንዳያችሁት ነው። ከሌሊቱ 10 ሰዓት ምናምን አልፎ ነበር። በዛ ሰዓት ነው፣ በዛ ብርድ ነው። እኔም በእንደዚህ አይነት ሁኔታ ነው እኔና ሮቤል ወተን ውጭ ያደር ነው። ብቻ በቃ እግዚአብሔር ይመስገን። እኔ በቃ ነገሮችን ቢከብዱኝም እዚህ ቤት ውስጥ እያሳለፍኩ ያለሁት ነገር ትንሽ ቢያስከፋኝም ግን ደግሞ ቤካን ለማግኘት ነው። ለሱ እኔ ምንም እሆንለታለሁ። ከዛ በኋላም በጣም ብዙ ነገሮች እየተፈጠሩ ነው። ትንሽ ጥሩ ስሜት ላይ ማረለውም
እርግዝናዬም ቀን እየቆጠረ ነው። ትንሽ አንዳንዴ የስሜት መለዋወጥ አለ፣ ያስመልሰኛል ምናምን ብቻ ግን ያው እሱን ደግሞ ለብቻዬን ነው በዚህ ሰዓት እየተጋፈጥኩ ያለሁት። ምክንያቱም እንግዲህ ቤካም ብዬ ነው እዚህ ድረስ የመጣሁት። ቤተሰቦቼም ቢሆን እንዳያችሁት ነው። የገዛ አባቴ ነው ደብድቦ ከቤት አሽቀንጥሮ ያስወጣኝ። ከዛ በኋላ እንኳን ሰላም ለማውረድ በተደጋጋሚ ብደውልለትም ጭራሽ እኔን ለማውረድ ፍቃደኛ አልነበረም። አባቴ ስልኩን እኔ ላይ መዝጋት ነበር እየመረጠ የነበረው እና ልውጣ እንኳን ብል ከዚህ ቤት ከዚህ ሁኔታ የትም መሄድ አልችልም። የትም መሄጃ የለኝም በቃ። ለዛም ነው ፍቅሬንም መሄጃ እንደሌለኝም ስለማቅ ነው ሁሉን ነገር እዚህ ተቋቁሜ ለመኖር የወሰንኩት። እና እናንተም እዚህ ላይ አስተያየት ካላችሁ እኔን የምትነግሩኝ ነገር ካለ ኮመንት ስር ማስቀመጥ ትችላላችሁ። እና ቤካ ከትንሽ ደቂቃ በፊት ደውሎልኝ ነበር እና እራት አዘጋጅቼ እንድጠብቀው እንግዳ ወደ ቤታችን ይዞ እየመጣ ነው። ያው እኔም ለነገሩ እዚህ ቤት እስካለው ድረስ ቤታችን ብል ልክ ነኝ ብዬ አስባለሁ። እንግዳ ወደ ቤታችን ይዞ እየመጣ እንደሆነ ደውሎ ነግሮኝ ነበር እራት እንዳዘጋጅ ምናምን። እኔም እራት ደስ እንዲለው በቃ ለሱ መታዘዜን ብቻ ለመግለጽ እራት ሰርቼ ምናምን የሆነ ነገር አዘጋጅቼ እየጠበቅኳቸው ነው። እስካሁን ይደርሳሉ ብዬ ተስፋ አደርጋለሁ። እስቲ ደግሞ የሚፈጠረውን አብረን እናያለን። እንግዳችንስ ማን ይሆን? ማን ልናስተናግር ነው? አብራችሁን ሆኑ። መጡ መሰለኝ፣ ድምጽ እየሰማው ነው። ምናልባት ከደወለልኝ በእርግጥ ቆይቷል፣ ግን በር ይኸውና ድምጽ እየሰማው ነው። መጡ። አዎ መጡ። ቤካ እንዴት ዋላችሁ? እንዴት ዋልሽ? ደህና ዋላችሁ? ቤካ እንዴት ነህ? ዛሬ ጥቁር እንግዳ ይዘህ መጣ። ሰራተኛ ናት። አለባበሷ ደግሞ ልክ አይደለም ብዬ ነው። እንዴት እራት አቅርብ ደርሷል። እራት በልተን ነው የመጣነው። እኔ ቆንጆ መስገናለሁ ማለት ማነች? ቤካ አላስተዋወከኝም። ማነች እያለች እኮ ነው። ምንድን ነው? ይቅርታ ማነች አንቺ? እኔ ፍቅረኛው ነኝ። የማን? የቤካ ነው። የቤካ ማነች? ሲጀመር አንቺ ማነሽ እንዴ? እንዴት ለምንድን ነው የምትደነግጪው? አይ ቆይ ተረጋጊ እስኪ። ግራ ገብቶኝ እኮ ነው። ቤካ እየተፈጠረ ያለው ነገር ልታስረዳኝ ትችላለህ? አልገባኝም። እኔ ማነች? ፍቅረኛ ማለት አልገባኝም። ሴትዮ በሰው ቤት መተሽ አትጩይ። ምንድን ነሽ የሰው ቤት መተሽ? ቆይ እኔ ሴትዮ የምትይው ማነሽ አንቺ? ሲጀመር እኔ እንዴት ብለሽ የምታናግሪኝ? ለነገሩ ምን አገባኝ? ከሰራተኛ ጋር የምንነጋገረው ማን? እኔ ነኝ ሰራተኛ? ቆይ ቤካ ምንድን ነው እየተፈጠረ ያለው? ለምንድን ነው የማትነግረኝ እንዴ? ሚስቴ ማለት ሚስቴ? እኔስ ቤካ እየቀለድክ ነው? የምርህን ነው? እስቲ ንገረኝ። ሚስቴ ማለት ምን እየተካሄደ ነው? ቆይ እኔን አውራኝ እንዴ ቤካ፣ እኔን አውራኝ እንዴ። ልቀቃት እሷን። ለምንድን ነው የሚነቀኝ? ዞር በይልኝ ከቤቴ። ዝም በይኝ ቤካ፣ ልቀቃት። እኔን አውራኝ በእግዚአብሔር ጄሪ፣ ምንድን ነው አንቺ? ከዛ ሁሉ በኋላ ለሰዎች እንደዚህ ዝም በይልኝ፣ ዝም በይልኝ። ስራሽን ስሪ። ለምን አትሄጂም? ኩሽና እሺ ሄዳለሁ። ቆይ ቤካ ንገረኝ፣ ችግርሽ ምን ፈልገሽ ነው? ያ ሁሉ ነገር ተፈጥሮ ዛሬ ቤካ ምንድን ነው የተፈጠረው? ዛሬ ጉድ ልታረገኝ ነው ቤካ? ጉድ ማርግሽ ጀምር። ከኔ ጋር ምን አለሽ አንቺ? እሱ እኮ ነው ያልገባኝ። አስረዳኝ። ምንድን ነው እየተካሄደ ያለው? ከዚህ በፊትም እንዲያርገኝ ቤካ ነው ያላሳዝነኝ። ኧረ የዘንድሮ ሰው ምን ሆነ ነው አይመስልም? በእግዚአብሔር ውጭ እራት ቀርቧልና እኔ ካንተ ጋር ጊዜ አሪፍ ጊዜ ማሳለፍ ነው የፈለኩት። እራት ና ብላ ማነው ስሟ? ማን ይጠራህ? ማንም ነው አንቺ አይመለከትሽም። እየሩስ ሰሚያሩስ ቤካ እኔን እየሩስ ውጪ። እኔ ከፍቅረኛዬ ጋር አሪፍ ጊዜ ለማሳለፍ ነው የመጣሁት። ካም በኋላ ብሽን ብክፍ ጆሮሽን አንጠልጥዬ ነው ከዚህ ቤት ማስወጣሽ። ዛሬም ቤካ ዛሬም ቆይ ከኔ ምን አተ ነው ቤካ ንገረኝ።
ቆይ ቤካ ከኔ ምን አተ ነው ንገረኝ። እየሩስ እባክሽ ደግሞ እኔ መጣሁ ልረፍበት። ምን አተ ነው? ኧረ ዝፈኝለት ከኔ ምን አተ ነው? ምን ብዬ አረብ ቤካ ያናደድሽኝ ነው የምር። አታናደኝ በቃ አስወጣልኝ። እኔ አንተ ባሪክ ጊዜ ለማሳለፍ ነው የመጣሁት። እንደዚህ አይነት ሰው ነው ታዲያ ምን እያለች ነው ያለችው? መከራከር እንዴ በራሷ ሰዓት ተተዋለች። ቤካ ቆይ ምን በድዬክ ነው ይሄን አይል ምን ባረገ ነው? ቆይ እንዲጨካኝ ሆንከው ንገረኝ። ምን ባረገ ነው? ማን ነበር እሺ እኔን ማን ነበር? ሴትዮ ውጭልኝ። አሁን ትዕግስት እያለቀ ነው። እኔ ፍቅረኛ ነኝ ነገረሽ እኮ ምንድን ነው የምትይው? ምን ፈልገሽ ነው እኮ አንቺ የቤካ ፍቅረኛ? ስርዓት የለሽ። ስርዓት የሚባል ነገር ሲጀምር አለባበስሽ አስተካክል። ልትኖር ነው ትመጣለች ያልከኝ ከነገርሽ ምን ትሰሪያለሽ እዚህ? አንድ ነገር ደግሞ እኔ ልንገርሽ መኪናው ጋር ባጊጂና አምጪው ሂጂ ተነሽ እኔ እያለሁ አንቺ እዚህ ቤት መቆየቱን እንዳታስቢ። ደከመኝ ቤኪ። ምንድነው እየተካሄደ ያለው? እኔ ለማረፍ ከፍቅረኛዬ ጋር አሪፍ ጊዜ ለማሳለፍ ነው የመጣሁት። ዝም ብለህ ነው የምታወራው። ሂጂና ካንታና አምጪ እሱን። እኔ በዚህ ሰዓት ምን ማለት እንዳለብኝ ራሱ ምንም እየገባኝ አይደለም። አንቺ ምንድነው የፈለግሽው? ሰራሽ ግን የመጣሽበትን ቤት ሄሎ ሂጂና ሻንጣዋን አምጪላት። እኔ ሄሎ ቤት አዎ ሂጂና አምጪ። ቆይ ከኔ ምን አተነው? እስቲ ቤካ ንገረኝ። ምን አተነው ማለት ምን አለ? ከሱ ጋር ምን አለ? አንድ ነገር እንዳትናገሪኝ። ቆይ እስቲ ምንድነው የተፈጠረው? በቃ ደክሞኛል። እኔ ከሱ ጋር ምን ነገር ቤካ እኔ እኮ አፈቅርሃለሁ። እኔ አንተን አፈቅርሃለሁ። ቆይ ምን ሆነ ነው? ምን አተነው? እሺ ቤካ ከኔ ንገረኝ። የየሻት ነው ወይ እሷ? እኔ ስለሷ አያገባኝም ማለት ነው። እኔ አንተ ብዬ ነው አይደል እዚህ ቤት የመጣሁት? ንገረኝ ማለት በቃ ነገርኩሽ። ቤካ ለምን ተነሽና ውጪ። ወዴት ነው የምወጣው? ቤካ ምንድነው? እኔ እያለሁ ሲጀመር ተገቢ ነው ብለህ ታስባለህ? ሲጀመር አንቺ ምን ነሽ አንቺ? እሺ ምንህም አልሁን በቃ እኔ እያለሁ ሌላ ሴት ቤካ እኔ እያለሁ እራት ሰራሻ? ቤካ ወዴት ነው የምወጣው? እራት ሰራሻ? በቃ ሂጂና አምጪው። እኔ እሺ ወዴት ልሂድ? ቤካ ለራስሽ ቤት ሲጀመር ደግሞ እኛ በልተን ይመጣ ነው። አዎ ምን ያልደለብሽ? እኔ እሺ ካንተ ትንሽ ሂጂ ወዴት ልሂድ? ቤካ ቆይ ከኔ ምን አተነው? ኧረ ቤካ ምን ሆነ ነው? ቆይ እንደዚህ ነው ስብና ያለ ሻይ ታፍላለን። በቃ አዚ ከምትጨቃጭቃ ነው። አንቺ አይንሽን ነው ማጠፋልሽ። ካሁን በኋላ አንድ ነገር እንዳትናገሪ። እኔ ደክሞኛል ልረፍበት። እሺ አታናግሪኝ። በቃ ተወጭልን። አንዴ ላውራው። እሺ ማንን ነው የምታወሪው? ላውራክ ቤካ ምን እንደተፈጠረ በግልጽ ንገረኝ። እንዴ እኔ እኮ ሴት ልጅ ነኝ። ምን ሆነ ነው? ሴት ልጅ እና እኔ ምን አገባኝ? እኔ እኮ አንተን ብዬ ነው እዚህ ቤት ውስጥ ቁጭ ብዬ ያለሁት ቤካ። ኧረ ቤካ የሆነ ነገር አድርጋ ታስወጣልኝ። እኔ ምን አውቃለሁ? እኔ እኮ ለምን ቆይ ውጭልኝ። አንዴ ላውራው። አንዴ ውጭልኝ። እሷ አላስወጣት እንጂ ካለ ቤት የመጣችው እሷ ነች። እንዴ ማለት አንቺም እኮ ደባል ሆነሽ ነው የመጣሽው። እሱ እንዳትረሽ እሺ። እኔ ምንም ነው ቤተሰብሽ አባትሽ የመጣሽው። እሱን እንዳትረሽ እኮ ላውራ። እዚህ እኮ ላቆይሽ ነው የመጣሽው እንጂ ከኔ የምን ፍቅረኛ ነው የምታወሪው? ከኔ ጋር ስለምን ፍቅረኝነት ነው የምታወሪው? ከኔ ጋር ያለሽ ነገር አለ ወይ? ምን ሆነ ነው? እንዴት ነው እያሰብክ ያለው? አንቺ ወንዳትሽ ነው የራስሽ ፍቅረኛ ለምን አትይጂ? እሱም ባት እንጂ ግራ ገባኝ እኮ። ምን ሆነሽ ነው? አልፈልግም ነው ፍቅረኛው እንዳልሆንሽ እየነገረሽ ነው። በቃ አንድ ነገር ደግሞ ልንገርሽ። ውጭልኝ አንዴ ላውራ። አንድ ነገር ልንገርሽ። ውጭልኝ አንዴ ላውራ። እየሩስ አንድ ነገር ልንገርሽ። እየሩስ እኔም ቤካ እሺ ይሁን። አንዴ ላውራ። ውጭልኝ አንድ ነገር ልንገርሽ። ቤካ እያደረክ ያለው ነገር ልክ ነው። ወንድ ከፈለግሽ ነው ያመጣልሻለሁ። እንዴ ምንድን ነው የምትይኝ? እኔ ችግሬ ወንድ አይደለም ቤካ፣ እሱን ታውቃለህ። እኔ አንተን ነው የምፈልገው። በቃ ወይ ቤካ ምን አድርገው ነው? ምንድን ነው ያለሽ አንቺ ልጅ? ሰብና ምን ሆነ? እኔ መተኛ ፈልጋለሁ። ደክሞን ነው የመጣ ነው። ደክሞሻል? ሄድሽ ቤትሽ መተኛ። እናቱ ደክሞን ነው የመጣ ነው። እሺ ቤካ ቆይ ውጭልኝ ወይ እስቲ ነው በስተቀር ስለምትማትኝ ምን አለሽ ከኔ ጋር? ዞር በይ እስቲ። እየሩስ ነኝ። ዞር በይ ከኔ ጋር ምን አለሽ? እሺ ቤካ አንዴ ተወረደ አስወጣልኝ። በቃ እሷን ማንን ነው ማስወጣው? እሷ ነው ቤካ ቤካ እርግጠኛ ነህ? እሺ ምን አተ ነው? ከኔ ንገረኝ። ምን አድርገው ነው? ተለያየነው አብረን ሆነን ነበር እምባዬ ተማጽኖ እንዳያስታርቀን ያለቀው ያኔ ነው ልብህ የሄደ መውጣት ያለባት
ኧረ ዝም ብላ ነው በእናትሽ አንቺ ቤካ እሷ ነች እኔ ነኝ መውጣት ያለብን ማለት ጭራሽ እየተቃቀፋችሁ ምናምን ነው ልስማት ሁሉ ይችላል ቤካ እኔም እኮ ሴት ነኝ እኔም እኮ ሴት ነኝ ማለት እንዴት ለኔ ስሜት መጠንቀቅ ያቅታል እንዴት ለኔ ስሜት መጠንቀቅ ያቅታል አይደለሽም አልኩኝ ሴት ነሽ ለኔ ስሜት መጠንቀቅ ያቅታል ቤካ አላልኩም ወይ ይኸውልህ ቤካ ፀጉሯን ጎትቼ ከዚህ ቤት ከማስወጣቴ በፊት አስወጣለሁ እስቲ እንደዚህ በይ እስቲ ኧረ እባክሽ ማንነሽና ነው እንዴ አንቺ ቆይ ሰው ቤት መጥተሽ ማንነሽና ነው እንጂ አይንሽን ነው ማጠፋልሽ ስነ ስርዓት ይኖርሽ እንዴ እንደው ከዚህ ቤት እንድታባራር እነዚህ ቤት እንዳትኖር ኧረ ጭራሽ ስርዓት ይዘሽ ማትኖር ከሆነ ማሰሪ ከሆነ ሌላ ሰው እናመጣለን ቤካ እኔ የተሻለ ነገር ስጠብቅ ድጋሚ እንደዚህ ነገር መብቷ ነው ቤቷ እንዴት ለኔ መጠንቀቅ ያቅታል ቤቷ ነው ቆይ ምን ሆነ ነው ቤካ እስኪ ንገረኝ እጅን ስጠኝ አትቀፋት እሷን ምን ሆነ ነው ንገረኝ ያምሻል እንዴ እግዚአብሔር የምትቀፋት ካሪ ይችላል ምን ሆነ ነው ቆይ ምን አስነክተውክ ነው እንዳልመታሽ ምን አስነክተውክ ነው ቤካ ማንም ያስነካ እንዴ ምንድነው ማንም አስነክተሽ ነው ቤት ታስወጣሽ ማንሽ ኧረ እሱ ሰው ቤካን አክብሬ ነው ባይዘውን ተናክብሬ ነው ቤካ ለምን ስለ ስርዓት አይኖርሽ አንቺ ልጅ ስርዓት የሚባል ነገር ጠፍጥፌ እንዳላባርሽ ሰው አሁን እንኳን ሻንጣሽን ይዘሽ እንድትወጪ እንዳላረግሽ አሁን ይኸውልህ ገብቶሻል አይደል ቆይ ምን ሆነ ነው እንዴ ተቀየርከው እኔ እስካቅ ድረስ እንገራለሁ ግን እኔ ማመን አቅቶኛል ለራሴ እየተፈጠረ ያለው ነገር ስትናገሪ ዝም ምንሽ ባይዘው ቤካን አክብሬ ነው ማለት አባሻ ማለት ካምባላ ግን አፍሽ ስከፍቺ ቆሜ ያላዳምጥ ፈልጎ እኮ ነው ፍቅረኛ ያደረገኝ እንጂ እኮ እኔ ፈልጌ እንዳንቺ አልመጣው ቤካ ቆይ ምን ተፈጥሮ ነው ቤካ ቆይ ከኔ ምን አተነው ንገረኝ ኪብየሻለን በጅጦስ እንዳትሁኚ በቃ ወይኔ ከዚህ ጋር ተጣጣለሽ እሺ እራት ቤካ እራት ቀርቧል መርዝ ጨምረሽ ቢዩ ስትፈልጊ ምን አገባኝ አረኔ በላም ሰው ምግብ እሺ ሌላ አዲስ ልስራለህ አልፈልግም ስለማልፈልግ እሷ የሰራችልኝ በቂ ነው ቤካ ወይ እሷን አስወጣልኝ ላውራ ወይ ደግሞ ወተን እናውራ በቃ ዝናቡ ብዙ ባንጨቃጭቅ ጥሩ ነው በዛው ብርድ ልብሳችን አምጪልን ከዛ በኋላ እዚህ ፊልማችን እያየን ለመቆየት ነው እዚህ የመጣሁት እኔ ቤቴ ላርፍ ነው የምመጣው ገብቶሻል ቤቴ ላርፍ ነው የምመጣው እንጂ ካንቺ ጋር ልጨቃጨቅ አይደለም አንቺን እኮ ያመጣውሽ ማለት ነው እንድታርፊ ነው እዚህ እረፍት እንድታደርጊ ነው ውጪ ሰው ጎዳና ላይ እንዳትወጪ እንድታርፊ ነው ያመጣውሽ ምን አደረኩሽ እኔ ባግዝኩሽ ለምን ደስተኛለሽ እኔ ልከኔ ጋር ምን አለሽ ነገር ታውቋል ያወራለው ራሱ ልክ ነው ብለን አልታስብ ከኔ ጋር ምን አለሽ ቆሽ ምንም አይኖረን የምታረገው ነገር ልክ ነው እንዴ ፍቅረኛ ናት እኮ እንዴ እየነገረሽ እኮ ነው ላገባት እኮ ነው እሷን ቤካ እሷን እኔ ያለው ደግሞ ያይሉ ልቤ ላንተ ፍቅር ከወደቀልህ ማኩረቱ ተስኖኝ ሁሌን ድካም ዘና ከረገ ይበለኝ መናለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አኩላለኝ ዳውን በራሱ መያዝ አይሆንልኝ እኔ ያለው እሷ ልታገባት ቤካ ማግባት አይደለም አሁን አንዴ አገባሽ አይደል ነገር ያሰማማ ቆይ ቤካ ምን እኔ ነገርባ ንገረኝ እስቲ ቆይ ቆይ ካንተ ጋር የጀመረችው ነገር አለ ምንድነው ካንቺ ጋር ነው ያለኝ አይደል ታዲያ ምን እንደዚህ የምትሆነው እኔ ነው ዋራኝ ቤካ ምን ተፈጥሮ ነው ከኔ ምን አተለው አሁን እኔ ግራ እየገባኝ ነው የተፈጠረው ነገር ምን ሆነ ነው ቤካ ንገረኝ ምን አትንኪ የሚፈጠር ነገር የለም እና እሺ ምንም አይፈጠር ንገረኝ ቆይ እኔ ምን አግዱይብህ ነው ቤካ ፍቅር የሆነ ነገር አድርጋ አስወጣልኝ ንገረኝ እኔ በሽተኛ ናት እኔ እግዚአብሔር አይኑር የምትችለው እኮ እኔ እንደዚህ መሆን የነበረብኝ መናደድ መበሳጨት የነበረብኝ እኮ አንቺ ስለማታውቂው ነገር አታውሪ ቤካ ቆይ እኔ ማን አለኝ እሺ ንገረኝ ከመቼ ወዲህ ነው እንዲሆን ካንተ ሮቤላል አንተ ደግሞ ምንድነው የምትቀርጸው በይሳት አንተ እኔ ነውራኝ ቤካ እኔ ቆይ ምን አግዱይብህ ነው እኔ ነውራኝ ተይው በእናትሽ ጀመረ እኔ ምን አተ ነው ቤካ ንገረኝ እግዚአብሔር ምን ይሰጥየከብኝ እኔ ከኔ ምን አተ ነው ቤካ እኔ ምን አግዱይብህ ነው ቤካ አትንኪ እኔ ምን አርጌ ነው ቤካ ንገረኝ እኔ ወዴት ነው የምወጣው ቤካ ወዴት ነው የምሄደው አንቺ አገባ ቤካ ተረጋጋ ቤካ ቆይ
ቤካ እባክህን ቆይ አንዴ አድምጠኝ። እኔ ምን አተ ነው ቤካ? ቆይ እኔ ምን አድርጌ ነው? እኔ አውራኝ። ምን አድርገውክ ነው? ቆይ የድሮ ቤካ የት ሄደ ነው? የት ሄደ ነው? ውጪ። እኔ እንድሰነዝር አታድርጊኝ በእግዚአብሔር። እኔን የሆነ ነገር አድራጊ አታድርጊኝ። እኔ ወንጀለኛ አታድርጊኝ። እኔ እባክሽን። ምን አድርገውክ ነው ንገረኝ። ቤካ ምን አድርገውክ ነው ንገረኝ። እያሳቀች ነው እግዚአብሔር። ወይ ምን እየተካሄደ ነው? እኔ እኮ ግራ ምንድነው? እኔ አውራኝ ቤካ። ውጪ። እሺ እወጣለሁ። ቆይ የድሮ ቤካ የት ሄዶ ነው ንገረኝ ቤካ። ቆይ ቤካ እባክህን ቆይ። ውጪ ሂጂ። ቆይ እሱን እሺ እንዴ ማብራቱን አጥፍተህ ምን አገባሽ? ማብራቱን አጥፍተህ ምን ልታረግ? ምን አገባሽ? እሺ ቆይ ቤካ ተረጋጋ። ቆይ ቤካ እንዴ ብቻ እባክህን ቤካ ቆይ። እሺ ሮቢኒ ምን ማድረግ አለብኝ? ብዙ ሞከርኩ፣ በሩን ዘጉት። መብራቱን አጥፍተውታል እኮ በሩን ቆልፎታል። እስቲ ቆልፎታል፣ ሮቢ ቆልፎታል። ቤካ ምን እያደረጋችሁ ነው? ቤካ አትሳሳት እባክህን፣ አትሳሳት ቤካ። ያልሆነ ነገር እንዳታረግ። ሮቢ ቆልፎታል። እሺ ምንድን ነው ማድረግ ያለብኝ?